ወገኖቼ ሰላም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ወደ እናንተ ይድረስልኝ። እንኳን ለ2018 ጌታ በድል መሻገርን አደረገላችሁ። መልካሙ ዓመት ይሆንልናል። እንግዲህ ዛሬ የምንካፈለው የእግዚአብሔር ቃል ከትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 እስከ 3 እና ዮሐንስ ወንጌል ምዕራፍ 15 ከቁጥር 5 እና 6 ላይ ቆመን የእግዚአብሔርን ቃል እንካፈላለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 ጀምሮ። በዛን ቀን እግዚአብሔር ፈጣኑን እባብን ለዋታንን ጠማማውን እባብን ለዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጠዋል፣ በባሕር ውስጥ ያለውንም ዘንዶ ይገድላል። በዛን ጊዜ በተወደደችው ወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቀዋለሁ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 እና 6 እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል ይቃጠልማል ይላል። ጌታ አምላካችን ሆይ እናመሰግናለን። ክብር በሰማይ ክብር በምድር ለከበርከው ለገነንከው ልትመለክ ለተገባ በሁሉ ላይ ከፍ ያልክ ራስ ለአንተ ክብር ይሁንልህ። አሁንም የከበረውን ቃልን ከፍተናል። ቃልን እንድትቆርስልን እንድትናገረን በቃል ውስጥ እንድትመክረን አንተን ማየት እንድንችል ያንተ የሆነውን ተቀብለን እንድናርፍ የሚያሳርፍ ቃል ነው። እነሆ ጌታ ሆይ ያው ቃልን ወደኛ እንድትልክ እንድትናገር ይለምናል። ለአባቶች ተናገር፣ ለእናቶች ተናገር፣ ለወጣቱ ተናገር፣ ለሕፃናቱ ለታዳጊው ተናገር። ጌታው ስትናገር ደስ ታሰኛለህ። በቃል ውስጥ የደስታ ልብ እንዲፈጠርልን ፈጽሞ ለሚሰሙት ሁሉ የመጽናናት የመነሳት የድል መንሳት ዘመን እንዲሆንላቸው በጌታ በኢየሱስም ጸለዩ። ይሄን የማይወድ የጥፋት ልጅ የአጋንንት የጨለማ ሥራ ሁሉ በስም የፈረሰው አባቶ ስለሚሰጠን ቃል ተመስገን። ሁሉ ላንተ ክብር ይሁን በኢየሱስ። እንግዲህ ዛሬ የምንካፈለው የእግዚአብሔር ቃል ርዕስ የሰጠሁት የሚመለከውን አምልኩት በሚል ርዕስ ይሆናል። የሚመለከውን ስለማምለክ እንግዲህ በምድራችን ላይ ብዙ የሚመለኩ የእግዚአብሔርን ክብር የተሰጣቸው አምላክ የሚመስሉ አምላክ ያልሆኑ፣ አዳኝ የሚመስሉ አዳኝ ያልሆኑ፣ አምላክ ሳይሆኑ አምላክ የሆኑ ሰዎች ለአምልኮት የእግዚአብሔርን ክብር በጎን ለሌላ የሰጡበት ምድር ላይ ነው ያለ ነው። የሚመለከውን እግዚአብሔርን የምናመልክበት የሚል ሐሳብ ነው ያለው። እንግዲህ በዚህ ላይ የምንካፈልበት ጊዜ ለተወደደችው ወይን ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂ ነኝ፣ ሁል ጊዜም አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን ይጠብቃለሁ ይላል። እንግዲህ እግዚአብሔር በዛን ቀን ስል እግዚአብሔር እባቡን ጠማማው እባብን በቀጣ ጊዜ ጠማማውን ሌዋታንን በታላቅ በጠንካራ በብርቱም ሰይፍ በቀጣ ጊዜ ያን ጊዜ በወይን ቦታ በተወደደ ወይን ቦታ ተቀኙለት ይላል። ወይን ቦታ ተቀኙለት፣ ዘምሩለት፣ አምልኩት ይላል። ወይኑ ማን ነው ስንል ወይኑ ጌታችን ኢየሱስ ክርስቶስ ነው። ወይኑ ቦታ ተቀኙለት፣ አምልኩት፣ ዘምሩለት እያለ ነው ያለው። ምን ሲሆን እባቡ በተቀጣ ጊዜ፣ ጠማማ እባብ በተቀጣ ጊዜ፣ ጠማማ ሌዋታን በተቀጣ ጊዜ፣ በጠንካራ በታላቅ በብርቱም ሰይፍ በተቀጣ ጊዜ አምልኩት፣ ያን ጊዜ ወይን ቦታ ተቀኙለት፣ የተወደደ ወይን ቦታ ተቀኙለት እያለ ይነግረናል። እንግዲህ እግዚአብሔር የሚመለከው አምላክ ነው። እግዚአብሔር በብዙ አስመልጦን ከመጣብን ክፉ ነገር ሁሉ ሰውሮን ደብቆን ጋርዶን እግዚአብሔር በጉያው ስር ሸሽጎን እንድንትድግናን አድርጎ በሕይወታችን አልፈን የመጣንበት ጎዳናዎች ውስጥ እግዚአብሔር እኛ ሕይወትና በእኛና በእኛ በሆነ ላይ የበላይ ሆኖ ጠብቆን ሰውሮን ጋርዶን
እኛን ሲከልለን እኛ ልናመልከው የተገባ የሚጠብቀን እግዚአብሔር። ምክንያቱም እግዚአብሔርን የምናመልከው እግዚአብሔርን የምናወድሰው ለእግዚአብሔር እልል የምንለው ለእግዚአብሔር የምንሰግድለት የምናጨበጭብለት አምላክና የተገባ ስለሆነ ፈጣሪ ስለሆነ አምልኮ የእርሱ ስለሆነ አምልኮ የራሱ ስለሆነ ነው። እንግዲህ በዛን ቀን በተወደደ ወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂ ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቀዋለሁ። ወገኖች ሆይ እግዚአብሔር የሚመለከው እንደ አምላክነቱ ያልተከበረበት በእኛ ሕይወት ውስጥ መርምረን ከማን ሰምተን ለሌላ አማልክቶች ክብርን እንደምንሰጥና አምልኮን እንደምንሰጥ ዞር ብለን ብናየው እጅግ መልካም ነው። ምክንያቱም እግዚአብሔር አምላክ የሆነ አምልኮ የተገባ ክብሩን ለማንም የማይሰጠው እግዚአብሔር፣ ትልቁ እግዚአብሔር፣ ብርቱ እግዚአብሔር፣ የሁሉ ፈጣሪ እግዚአብሔር፣ የፈጠረን እግዚአብሔር በማን ተሰርተን ለማን እንደምንኖር በማን ተሰርተን ለማን እንደምንኖርና የማን እንደሆነን ካልገባን እግዚአብሔርን ከማምለክ እንዘገያለን። ብዙ ሰዎች ከማን እንደሰሙ ያልታወቁበት መጽሐፍ ቅዱስ ሲናገር እምነት ከመስማት መስማትም ከእግዚአብሔር ቃል ነው ይለናል። እምነት ከመስማት መስማትም ከእግዚአብሔር ቃል ነው። ሮሜ ምዕራፍ 10 ቁጥር 17 ላይ ይመስለኛል ይሄ ቃል ያለው። ምክንያቱም ብዙ ሰዎች ከሰው ሰምቶ ሰዎች ከሚሉት ተነስቶ ለአማልክቶች ክብር በመስጠትና ለአማልክት ለመስገድ እንዲሁም ደግሞ አምልኮ ለማይገባቸው በጎን አምልኮን በመስጠት ላይ ይገኛል። ይሄ የእግዚአብሔርን ቁጣ ነው የሚቀሰቅሰው፣ እግዚአብሔር ክብሩን ለማንም ስለማይሰጥ። እንግዲህ እዚህ ስፍራ ላይ በዛን ቀን እግዚአብሔር ፈጣን እባብን ለዋታንን ጠማማውን እባብን ለዋታንን በጠንካራ በታላቅ በብርቱም ሰይፍ በቀጣ ጊዜ በውሃ ውስጥ ያለውንም ዘንዶ በገደለ ጊዜ ያን ጊዜ በተወደደ ወይን ቦታ ተቀኙለት ይላል። ወይኑ ቦታ ተቀኙለት። ጠላቶቻችን የመጡብንን የተሰለፉብን ላይ የተሰለፈልን፣ የቆሙብን ላይ የቆመልን፣ የተነሳብን ላይ የተነሳበት እግዚአብሔር እኛን አስመልጦን ለክብሩ የሚገባውን አምልኮ ስግደት እንድናመጣለት ሲገባ ብዙ ሰዎች እግዚአብሔርን ከማምለክ ፊታቸውን አዝሮ ለእግዚአብሔር ጀርባን ሰጥቶ በምድራችን ላይ የሚመላለሱበት በጣም እያየን እየተመለከተን እየወጣን እየገባን ነው። ምክንያቱም በዚህ ዮሐንስ ወንጌል ላይ እግዚአብሔር ቃል ሲናገር እኔ የወይን ግንድ ነኝ ይላል። እኔ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ ይልና ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል ይላል። ምክንያቱም በእግዚአብሔር የተሰራን እግዚአብሔር እኔ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እኔ እውነተኛ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ ይላል። እኔ እውነተኛ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ። እግዚአብሔር ከብዙ እግዚአብሔር ትድግናን አድርጎልን ማስመለጥን አድርጎልን እግዚአብሔር አስመልጦን ከጭንቅላታችን ቀና አድርጎን አንገታችን ቀና አድርጎን የዘላለም ሕይወት ሰጥቶን እግዚአብሔር ጋር ያለንን ሕይወት ወደ ጎን ትተን ለሌላ አማልክት እያመለከን አምላክ የሚመስሉ አሉ፣ አምላክ ሳይሆን ጌታ የሚመስሉ አሉ፣ ጌታ ሳይሆን ነገር ግን እግዚአብሔርን ክብር የተሰጣቸው ሰዎች በሰሙትና ከሰው ሰምቶ አውቀናል ከሚሉ ሰዎች ቀርቶ ለአማልክትና ላልተገባቸው አምልኮን እየሰጡ ያሉበት። እንግዲህ በወይን ቦታ በተወደደ ወይን ቦታ ተቀኙለት። የምናመልከው እግዚአብሔር አምልኮ የተገባ ስለሆነ መጽሐፍ ቅዱሳችን ላይ መዝሙር 47 ቁጥር 1 ላይ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ እግዚአብሔር ግሩም ልዑል ነውና በምድርም ሁሉ ላይ ታላቅ ንጉሥ ነውና ይላል። አሕዛብ ሁላችሁ እጆቻችሁን ለፈጣሪ አጨብጭቡ። እጆቻችሁ ጭብጨባ ለፈጣሪ ለፈጠራችሁ ለእግዚአብሔር ይሁን እያለ ነው። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ እግዚአብሔር ግሩም ልዑል ነውና
በምድር ሁሉ ላይ ታላቅ ንጉሥ ነው። በደስታ ቃል ሳታግረመርሙ ለእግዚአብሔር የሚገባውን ክብርና ለእግዚአብሔር የሚገባውን አምልኮት ስጡ ነው ርዕሴ። የሚመለከውን አምልኩት። የሚመለከው አምልኮ የተገባ እግዚአብሔር። እንግዲህ መጽሐፍ ቅዱሳችን ላይ እግዚአብሔር በዛን ቀን ፈጣኑ እባብን ለዋታንን ጠማማውን እባብን ለዋታንን በጠንካራ በታላቅ በብርቱም ሰይፍ በቀጣ ጊዜ እንደውም ደግሞ በውሃ ውስጥ ያለ የተሰወረ ዘንዶ በገደለ ጊዜ አጥፉን ባጠፋላችሁ ጊዜ በዛን ጊዜ ተቀኙለት። በወይኒ ቦታ በተወደደ ወይኒ ቦታ ተቀኙለት፣ ዘምሩለት፣ አምልኩት፣ ስገዱለት፣ አጨብጭቡለት፣ እልል በሉለት። እግዚአብሔር ይመለካል። የሚመለከው እግዚአብሔር ነው። መጽሐፍ ቅዱሳችን ላይ ትንቢተ ኤርምያስ ምዕራፍ 17 ቁጥር 13 ላይ እንዲህ ይላል፣ አቤቱ የእስራኤል ተስፋ ሆይ፣ አቤቱ የእስራኤል ተስፋ ሆይ፣ የሚተዉ ሁሉ ያፍራሉ፣ ካንተም የሚለዩ የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጸየፋሉ ይላል። ስለዚህ እግዚአብሔርን የተዉ ከእግዚአብሔር ፊታቸውን ያዞሩ በዚህ ምድር ላይ ብዙ ሰዎች በአማልክቶች እየተከበቡ አማልክትን እያመለኩ ጣዖትን እያመለኩ እግዚአብሔርን እየረሱ የሰራቸውን እግዚአብሔርን የፈጠራቸውን እግዚአብሔርን ሰው በእግዚአብሔር የተሰራ በእግዚአብሔር መልክና አምሳል የተሰራ ሰው ይሄ ብቻ አይደለም። እግዚአብሔር በማይሞት በማያረጅ በማይደክም በማይዝል በዘላለማዊ እጆቹ ያበጀ ሰው የእጆቹ ሥራ የሆነ ሰው የእግዚአብሔር እስትንፋስ ያለበት ሰው አምላኩን ትቶ ለአማልክት አምልኮን እየሰጠ ነው ያለ። የሚመለከውን አምልኩት። አንዳንዶች ደግሞ ለመላእክቶች አምልኮ ይሰጣል በማለት በበስተጀርባ ከጣዖት ጋር የተቀላቀለ አካሄዱ ጨለማን የተላበሰ ድርጊት ለእግዚአብሔር ለክብር የማይሆነውን ነገር እያደረጉ እናለን። መጽሐፍ ቅዱስ ሲናገር አሁን እንደተናገርኩት መዝሙር መጽሐፍ 27 ቁጥር 1 ላይ አዛቡላችሁ እጆቻችሁን አጨብጭቡ፣ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ግሩም ልዑል ነውና በምድርም ሁሉ ላይ ታላቅ ንጉሥ ነው። እግዚአብሔር አዛቡላችሁ በደስታ እግዚአብሔርን አምልኩ እያለን ነው ያለው። ዛሬ ስለ መላእክት ሲናገር መላእክቶች መዝሙር መጽሐፍ ምዕራፍ 11 ላይ እንደሚናገር መዝሙር 91 ላይ እንደሚናገረው መዝሙር 91 ስለ እግዚአብሔር መላእክቶች ይናገራል። እግዚአብሔር ስለናንተ መላእክቱን ያዛል፣ እግሮቻችሁ በድንጋይ እንዳይሰናከሉ በእጆቻቸው ያነሳሉ ይላል። እግዚአብሔር ስለናንተ መላእክቱን ያዛል። ስለዚህ እግሮቻችሁን ጋር በድንጋይ እንዳይሰናከሉ በእጆቻቸው ያነሳሉ ይላል። ስለዚህ መላእክቶች እግዚአብሔር የሚያዝ እንዲህ በምድራችን ላይ መላእክቶችን የምናመልከው ስለሚጠብቁን ስለሚጋርዱን ነው ይላሉ ብዙ ሰዎች። አዎ መላእክቶች ይጠብቁናል። መላእክቶች እግዚአብሔር ዘንድ ትእዛዝ ወጥቶ እግዚአብሔር እንዲጠብቁን የሚያዝልን የእግዚአብሔር መልእክተኞች ናቸው። ከእግዚአብሔር ዘንድ ተልኮልን እንዲጠብቁን እንዳንጎዳ እንዳንወድቅ ከአደጋ ከውድቀት ከገሃነም ይጠብቁናል። ምክንያቱም እግዚአብሔር መላእክቶች እንዲጠብቁን አዟልና። ዳንኤል ምዕራፍ 6 ላይም ዳንኤል ወደ አንበሶች ጉድጓድ በተጣለ ጊዜ እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ ይላል። ዳንኤል መልአኩ ሄዶ አንበሶች እንዳይበሉ የአንበሶችን አፍ የዘጋበት ከእግዚአብሔር ዘንድ ተልኮ ነው። አምላክ እግዚአብሔር መልአኩን ልኮ አንበሶችን አፍ ዘጋ ይላል።
የተጻፈ እውነት ይሄ ነው። ዛሬ አንዳንዶቹ መላእክቶችን ያመልካሉ፣ ለመላእክቶች ይሰግዳሉ። ለምን ቢባል ይታደጉናል፣ ይጠብቁናል፣ ሰምቶ ይደርሱልናል፣ እነሱ ናቸው የሚያድነን እያሉ አምልኮትን ለመላእክት ይሰጣሉ። መጽሐፍ ቅዱስ ግን ሲናገር እንዲህ አይደለም። እንደውም ዮሐንስ ሲናገር ዮሐንስ ራእይ ምዕራፍ 22 ከቁጥር 7 ጀምሮ እንዲህ ይላል። እነሆ በቶሎ እመጣለሁ፣ የዚህ መጽሐፍ ትንቢት ቃል የሚጠብቁ ብፁዕ ነው አለ። ይህንንም ባየሁትና በሰማሁት ጊዜ እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ይህንን ባየው ጊዜ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱ ግን አታድርገው፣ ተጠንቀቅ፣ ካንተና ከወንድሞችም ከነቢያትም ጋር አብሬ የዚህን መጽሐፍ ቃል የሚጠብቁት ጋር አብሬ ባራ ነኝ አለኝ ይላል። ምክንያቱም በዚህ ዮሐንስ ራእይ ምዕራፍ 22 ከቁጥር 7 እስከ 9 ባለው ላይ ሲናገር ዮሐንስ እኔ ዮሐንስ ነኝ፣ በመልአኩ እግር ፊት ሊወድቅና ሊሰግድለት ተደፋው። እርሱ ግን አታድርግ፣ ተጠንቀቅ አለኝ ይላል። ወገኖች ሆይ እውነት መላእክቶች አምልኮ ይቀበላሉ? መላእክቶች በእግዚአብሔር ፊት እግዚአብሔርን የሚያመልኩ እግዚአብሔር ዘንድ የሚመላለሱ እግዚአብሔርን በማገልገል ሕዝብን የሚጠብቁ ከእግዚአብሔር ዘንድ ትእዛዝን ተቀብለው የሚያደርጉት ናቸው። ምክንያቱም መላእክቶች ስለኛ ሊጠብቁን በዙራችን ቆማሉ። እንግዲህ ወደ ሐሳቤ ልመለስ። በዚህ ትንቢተ ኢሳይያስ ላይ በወይኒ ቦታ ተቀኙለት፣ በወይኒ ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂ ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቀዋለሁ። በወይኒ ቦታ ተቀኙለት፣ ዘምሩለት። ወይኑ ኢየሱስ ነው። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እርሱም በእኔ ይኖራል፣ እኔም በእርሱ ብዙ ፍሬ ያፈራል። በእኔ የማይኖር ግን ወደ ውጪ ከቅርንጫፉ ወደ ውጪ ይጣላል፣ ይደርቃል፣ ቃጠልም ማለት ነው። ወገኖች ሆይ እግዚአብሔርን አምልኩት። የሚመለከውን እናመልክ፣ የሚሰገድለት እንስገድለት፣ ለእግዚአብሔር እንኑርለት። ለእግዚአብሔር በመኖር ውስጥ ክብር አለ። እግዚአብሔር የሚመለከውን አውቀን እናመልክ። እንግዲህ በፊት እንደተናገርኩት ብዙ ሰዎች ከሰው ሰምቶ ስለ እግዚአብሔር ሰምቶ እግዚአብሔርን ራሱ ሳያውቁ እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ይለያል። እግዚአብሔርን ራሱ ማወቅና ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር ከሰው ሰምተን ሰው በሚሄደው መንገድ፣ ሰው በሚናገረው ንግግር፣ ሰው በሚኖረው አኗኗር ውስጥ ሆነን እግዚአብሔርን ማምለክ አንችልም። ምክንያቱም ሰዎች በጎን አማልክትን እያመለኩ በዛ መንገድ ከእግዚአብሔር ሳንሰማ የእግዚአብሔር ያልሆነው ከሰው ሰምተን የሰውን መንገድ ተከትለን የዘላለም ጸጸት እንዳይሆንብን እንመለስ። እግዚአብሔርን እናምልክ። እውነተኛ አምላኩን እናምልክ። አምልኮ የተገባውን እናምልክ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ። ዘዳግም ምዕራፍ 14 ቁጥር 1 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነን። ለአምላክ ለእግዚአብሔር ቅዱስ ሕዝብ ነን። እኛ የእግዚአብሔር ነን። በየትኛውም በዓለም ያላችሁ ጣዖትን እያመለካችሁ ያላችሁ ተመለሱ፣ እግዚአብሔርን አምልኩ። እግዚአብሔርን ወደ እግዚአብሔር ፊታችሁን መልሱ። እግዚአብሔር በምድራችን እንዲያስበን ለእግዚአብሔር ክብር እንስጥ። ለእግዚአብሔር የሚገባውን ክብር ለሌላ ወደ ጎን አንስጥ። ምክንያቱም ክብር ለእግዚአብሔር ነው። እግዚአብሔር ክብሩን ለማንም አይሰጥም። ጭብጨባ የእግዚአብሔር ነው። እልልታ የእግዚአብሔር ነው።
ሽብሸባ የእግዚአብሔር ነው። ስግደት የእግዚአብሔር ነው። ለእግዚአብሔር የተገባውን አምልኮ ወደ ጎን ትተን እግዚአብሔርን ወደ ጎን ትተን ለሌላ አማልክት አምልኳችንን እንተው። እንግዲህ ስለ መላእክቶችም አሁን እንደምናገረው መላእክቶች ይጠብቁናል ጋር እዚህ ቦታ ላይ እግዚአብሔር ጠባቂ ነው ይላል። የሚጠብቀን እግዚአብሔር ነው። እግዚአብሔር ከተማውን ካልጠበቀ ጠባቂ በከንቱ ይለፋል ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር ነው የሚጠብቀን። እግዚአብሔር ነው መውጣትና መግባታችን የሚጠብቀን። እግዚአብሔር ነው መላእክቱን የሚያዝልን እግሮቻችን በድንጋይ እንዳይሰናከሉ፣ ለውድቀት እንዳንዳረግ፣ ለስብራት እንዳንዳረግ፣ እንዳንጠፋ መላእክቶች ይጠብቁን። አዎ እግዚአብሔር መልአክን ይልካል። እዚህ ስፍራ ላይም እንግዲህ በወይኒ ቦታ በተወደደ ወይኒ ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂ ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቀዋለሁ ይላል። እንዳንደርቅ የሚያጠጣ ድርቀታችንን የማይወድ እግዚአብሔር ነው። እንግዲህ ወይን ቅርንጫፍ ከወይኑ ካልሆነ የሚያገኘው ሚነራሎች ውሃ ከየት ነው የሚያገኘው? የሚያስተላልፈው ወይኑ ነው። እንግዲህ የሚያስተምረን ኢየሱስ ላይ ካልሆነን፣ አምላካችን ላይ ካልሆነን፣ በሕይወታችን ድርቀት ገጥሞን በስንት ሰዎች እየተቅበዘበዙ፣ ስንት ሰዎች በመንገድ ላይ እየቀሩ፣ ስንት ሰዎች ለሞትና ለውድቀት ተዳርገዋል እግዚአብሔርን ካለማምለካቸው። እግዚአብሔርን ማወቅ ወገኖች ከሁሉ ይበልጣል። የሚበልጠው እግዚአብሔርን ማወቅ ዕውቀት ነው። የሚበልጥ ዕውቀት ነው። እግዚአብሔርን ማወቅ ጥበብ ነው። ከኃጢአትም መራቅ ማስተዋል ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ እግዚአብሔርን እንወቅ፣ እናምልከው፣ እንደ አምላክነቱ እንከተለው። እግዚአብሔር ከኛ የሚጠብቀውን ክብር ለእግዚአብሔር እንስጥ። እንግዲህ በተወደደ ወይኒ ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂ ነኝ። እግዚአብሔር ከስንቱ ሰውሮናል። እግዚአብሔር ከስንቱ ደብቆናል። እግዚአብሔር ከስንቱ ጋርዶን እግዚአብሔርን ከማምለክ ያፈርን ብዙ ሰዎች አሉ። ወደ ገጠር አካባቢ ስትሄዱ ብዙ ሰዎች አብዳር ይላሉ። እንደውም አብዳር በማለት ቦረምትቻ በማለት መልካ በማለት በብዙ አምልኮት ብዙ መልክ ያለው አምልኮ አለ። እንደውም ደግሞ ወደ ኦርቶዶክስ ቤተ እምነት ጎራ ባልን ጊዜ ኦርቶዶክስ ወንድሞቻችን እንግዲህ መላእክቶች ያድኑናል፣ ይጠብቁናል፣ እነሱ ነው የሚጠብቁን፣ ይሰሙናል፣ ስለታለን ለሱ አክብሮታችን መልአክ ነው እያሉ ለመላእክት እንግዲህ ስግደት ሰጣሉ። እንግዲህ አሁን ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 22 ቁጥር 7 እስከ 9 ላይ ባየነው ላይ የእግዚአብሔር ቃል እንደሚነግረን ዮሐንስ እኔ በመልአኩ እግር ፊት ልደፋና ላመልከው ስል እንዳታደርግ ተጠንቀቅ አለኝ ይላል። አምልኮ ለእግዚአብሔር ነው። ስግደት ለእግዚአብሔር ነው። የታደገን እግዚአብሔር ነው። መጽሐፍ ቅዱሳችን ላይ ሲናገር መዝሙር መጽሐፍ 121 ቁጥር 7 እና 8 ላይ እንዲህ ይላል፣ እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ ለዘላለም እግዚአብሔር መውጣትንና መግባትን ይጠብቃል። የሚጠብቀን እግዚአብሔር፣ የሚጋርደን እግዚአብሔር፣ የሚሰውረን እግዚአብሔር ነው። እንግዲህ እግዚአብሔር ጠማማውን እባብን ለዋታንን እንደውም በቀጣ ጊዜ ጠማማውን ለዋታንን በቀጣላችሁ ጊዜ በታላቅ በጠንካራ በብርቱም ሰይፍ በቀጣ ጊዜ እንደውም በውሃ ውስጥ ያለውንም ዘንዶ በገደለ ጊዜ አጥፊውን ተሰውሮ ያለውን እሱን በገደለላችሁ ጊዜ ያን ጊዜ በተወደደ ወይኒ ቦታ ተቀኙለት። ለእግዚአብሔር ተቀኙ፣ ለእግዚአብሔር አምልኩ፣ አምልኮትን አምጡ። ውለታ የዋለልን ከታደገን ጌታችን ኢየሱስ ክርስቶስ ተራቁቶ አለበሰን፣ ወድቆ ከውድቀት አነሳን፣ እርግማናችን ወስዶ ከእርግማን ዋጀን። እሱ ስለኛ ሁሉ ሆነ። እሱ ከሰማይ ክብሩን ጥሎ መጣ። የሞተልንን እናምልኮ፣ ሁሉ የሆነልንን ራሱን የሰጠንን ኢየሱስን እናምልኮ። ወደ እሱ እንቅረበው፣ እሱን እንወቀው፣ አምላክን እናምልክ፣ አምልኮ የተገባውን እናምልክ። ወገኖቼ ሆይ እግዚአብሔርን ማወቅ ክብር ነው። መጽሐፍ ቅዱሳችን ላይ ዘኍልቍ ምዕራፍ 21 ቁጥር 17 ላይ በዛን ጊዜ እስራኤል ይህን መዝሙር ዘመረ፣ አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት።
በዛን ጊዜ እስራኤል መዝሙር ዘመረ፣ አንተ ምንጭ ሆይ ፍለቅ፣ እናንተም ዘምሩለት። የሕይወታችን ምንጭ ሆነው እንዳንደርቅ፣ ለፍርድ እንዳንዳረግ፣ ነገያችን ዋይታ እንዳይሆን፣ ጥርስ መፋጨት እንዳይሆን እንመለስ። እግዚአብሔርን እንወቅ። እግዚአብሔርን እንዴት ነው የምናውቀው? በእምነት፣ እምነትም በመስማት፣ መስማትም ከእግዚአብሔር ቃል። ስለዚህ ወገኖቼ ሆይ ከማን እየሰማችሁ? መጽሐፍ ቅዱስ እውነትን ጥለን ከሰው እየሰማን ሂስትሪን ሰምተን ተከትለን ብዙ ሕይወታችን ደርቀን ተቅበዝብዘን በምድራችን ላይ መመላለስ ያብቃ። እግዚአብሔርን ማምለክ በቂ ነው። የሚመለከውን እናምልክ። እግዚአብሔር ማን ነው? መጽሐፍ ቅዱስ ሲናገር እዚህ 4 ነገሮችን ይናገራሉ። እግዚአብሔር ማን ነው? እግዚአብሔር ያለና የሚኖር ነው። ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴን እግዚአብሔር እንዲህ ይለዋል፣ እኔ ያለና የሚኖር ነኝ፣ ሂድና ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ ይለዋል። ሁለተኛ እግዚአብሔር ማን ነው ካላችሁ፣ እግዚአብሔር አይለወጥም። እግዚአብሔር አይለወጥም። ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም፣ ስለዚህ የያዕቆብ ልጆች ሆይ የጠፋችሁ አይደላችሁም ይላል። እግዚአብሔር አይለወጥም። የማይለወጠውን እግዚአብሔር፣ ክዳን ያለው እግዚአብሔር፣ የሚረዳ እግዚአብሔር፣ የሚደግፍ እግዚአብሔር፣ የሚያወጣ የሚያገባ እግዚአብሔር፣ እግዚአብሔር አይለወጥም። ሶስተኛ እግዚአብሔር ማን ነው ካላችሁ፣ እግዚአብሔር መልካም፣ እግዚአብሔር መልካም። መጽሐፍ ቅዱስ ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በሱ የሚታመኑትን ያውቃል። እሱን የሚያመልኩትን የሚታመኑትን ያውቃል። እግዚአብሔር ከስንቱ ታድጎን፣ እግዚአብሔር ከስንቱ አስመልጦን፣ እግዚአብሔር ትድግናን አድርጎልን፣ እግዚአብሔር ከፊታችን ወጥቶ ድልን ተቀናጅተን ዛሬ የፈጠረንን በመልኩ የሰራንን የሕይወትን ስንፋስ በውስጣችን ያኖረ በማይሞት በማያረጅ በማይደክም በማይዝል በዘላለማዊ እጆቹ የሰራን የእጆቹ ሥራ የሆነ ትውልድ ከእግዚአብሔር ፊቱን አዙራል። መጽሐፍ ቅዱስ ሲናገር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መቼ ይሁን ወንድሜ? መቼ ነው እጅን የሚዘረጋው? የሚያመልኩትን እግዚአብሔር ያውቃል። የት ነው ያለው? ኦርቶዶክሳውያን ወንድሞቼ፣ ሌሎችም ቤተ እምነት ውስጥ ያላችሁ እግዚአብሔርን ከማምለክ የዘገያችሁ የምስራች ነግራችኋለሁ። ኑ እግዚአብሔርን አምልኩ። ኑ ወደ ጌታ ራሳችሁን አቅርቡ። መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የሚያመልኩትን እግዚአብሔር ስለሚያውቅ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ይናገራል። ኢየሱስ ክርስቶስ የአማኞች ሁሉ አባት ነው፣ ለድሃውም፣ ለሀብታሙም፣ ለትንሹም፣ ለትልቁ። ትልቁ እግዚአብሔርን አምልኩ፣ የሚመለከውን እግዚአብሔርን አምልኩ። አራተኛ እግዚአብሔር ማን ነው ካላችሁኝ፣ እግዚአብሔር ታዳጊና መሪ ነው። እግዚአብሔር ታዳጊና መሪ ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 እግዚአብሔር የተባረከው እንዲህ ይላል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትን መንገድ የሚመራ አምላክ እግዚአብሔር እኔ ነኝ ይላል። ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድበትን መንገድ የሚመራ አምላክ እግዚአብሔር እኔ ነኝ። እግዚአብሔር ታዳጊና መሪ ነው። የታደገንን የሚመራንን እግዚአብሔርን አምልክ። እግዚአብሔር ይርዳን። ይህን የሚሰሙ ሁሉ ለእግዚአብሔር ምላሽ ስጡ። እግዚአብሔርን አምልኩ። ጌታ አምላካችን ሆይ
እናመሰግናለን። ክብር ላንተ ይሁን። በዙሪያችን በምናየው በምንሰማ ብዙ ሰዎች ካንተ ርቆ ከኪዳን ርቆ ለድርቀት ሊዳረግ ጌታ ሆይ በዙሪያችን እያየን እየወጣን እየገባን ያለን ለሚሰሙ ሁሉ ጌታ ሆይን ቃል ሰምቶ የእውነት አምላክን እንዲያመልኩ ደግሞ በቤት አንተን እያመለክን ያለን ከውስጥ እንድናመልክ ውለታህን አስበን እንድናመልክ እንድንከተል ለሁላችን ጌታ ሆይ አቤቱ መንፈስን እንድሰጠን አቅም ጉልበት እንድጨመርልን አቤቱ በክርስትናችን ዳር ደርሰን እንድንደመድም እንድንጨርስ እንድትረዳን ለምናል። የሚሆነው ሁሉ ላንተ ክብር ይሁን። ያው ጌታ በኢየሱስ ስም